ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው ከምርጫ በፊት ሽግግር ይኖር ከምርጫ በፊት ሁሉን አቀፍ ሽግግር ይቅደም ሁሉን አቀፍ የሆነ ዴሞክራቲክ የሆነ የሽግግር መንግስት ሲቋቋም ብቻ ከዛ በፊት የሚቆም ትግል የለም ከሽግግር ባነሰ ሌላ መፍትሄ የሚፈታ ችግር የለንም የፈተና ውጤት ትልቅ ኤፍ መሬት አንቀጥቅጡ ጉልበት አርዱ የኢንተርኔት ትዕይንት ከመደረጉ ቀደም ብሎ ከተውኔቱ ደራሲዎች አንዱ ልደቱ አያሌው ለኢትዮጵያ ሕዝብ ጥሪ አድርጎ ነበር ትዕይንቱ በኢንተርኔት የሱም ጥሪ በቪዲዮ እንዲህ አለ ታሪካዊና ትልቅ የሆነ ትዕይንተ ህዝብ ነው የሚካሄደው ይህን ትዕይንተ ህዝብ ከ30 በላይ መገናኛ ብዙሃን በቀጥታ ያስተላልፉታል ተብሎ ይጠበቃል ከ1 ሚሊዮን ያላነሰ ህዝብ በቀጥታ በዩቲዩብ ይከታተለዋል ተብሎ ይጠበቃል ከ10 ሚሊዮን በላይ የሆነ ህዝብ ደግሞ በሳተላይት ቴሌቪዥን በመላው ዓለም ይከታተለዋል ተብሎ ይጠበቃል እና ይሄ በጣም በአይነቱ የተለየ ትልቅ መድረክ ነው ኢትዮጵያ ገደል አፋፍ ላይ ቆማለች ሀገራችንን ከገደል አፋፍ ልንመልሳት እኛ ልጆቿ ኃላፊነት ተሰምቶን ነገ መሬት አንቀጥቅጥ ሰልፍ ልንወጣ ነው እናንተም የኢትዮጵያ ህዝቦች እኛን ልጆቻችሁን ተከትላችሁ በያላችሁበት ተቃውሟችሁን ግለጹ ሰልፉ የኛ ብቻ እንዳልሆነ ይልቁንስ በዋነኛነት የእናንተ ተቃውሞ እንደሆነ የእናንተ ድምጽ የእናንተ ጩኸት እንደሆነ ለጨካኝና ጨቋኝ ገዢዎቻችሁ አሳዩአቸው አሁን የሚመራና አካል አለ ከጎኑ መሰለፍ አለብን ሚናችን መጫወት አለብን የሚል ተስፋ በህዝባችን ውስጥ እንዲያድር እንፈልጋለን ትግላችንን በያላችሁበት ተቀላቀሉ ኢትዮጵያን ከገደል አፋፍ መልሱ የሽግግር መንግስት በሉ መንግስትን አውርዱ ባጭር ጊዜ አገር ቤት ህዝባዊ ትግል ተቀጣጥሎ ይሄን አምባገነን መንግስት በአመታት አይደለም በወራት አይደለም በቀናት ማንበርከክ የሚቻልበት ሀገረ መንግስቱ በህዝብ ምርጫ በማይናወጥ ስልጣን ላይ መሰየሙን ችላ ብሎ በፈለገው ጊዜ ማውረድና መስቀል የሚችል የጭንቅላቱ ቆብ አደረገው ቀኑ ደረሰ መሬት አንቀጥቅጥ ሰልፉ ተጀመረ አስተባባሪው አቶ ልደቱ ሰልፉን መምራት ቀጠሉ በየተራ ንግግር ተደረገ ከሰልፉ በፊት አቶ ልደቱ ለኢትዮጵያ ህዝብ ያስተላለፉት ጥሪ በየተሳታፊው ንግግር ተደገመ ኢትዮጵያ ገደል አፋፍ ላይ ቆማለች ጎትተን እንመልሳት ኢትዮጵያውያን ተነሱ መሬት አንቀጥቅጡን ተቃውሞ ተቀላቀሉ የሽግግር መንግስት ይመስረት ከምርጫው በፊት ሽግግር ብላችሁ ተነሱ ተንቀሳቀሱ ላለፉት 8 ዓመታት ብቻ ግጭት እንደተፈጠረ አድርገው ሲያወሩ የኢትዮጵያ ህዝብ ግን ላለፉት 30 ዓመታት በህወሓት የዘረኝነት ቀንበር ስር ሲማቅቅ የነበረውን የታሪክ እውነት እንደሚያስታውስ ዘንግተውታል የ30 ዓመቱን ግፍ በ8 ዓመት የፈጠራ ትረካ ለመሸፈን በመሞከር የትውልድን ቁስል መሳለቂያ አደረጉት እነ ልደቱ 4ኛ ምርጫ ሲቃወሙ ነበር 5ኛውም እንደዚያው 6ኛ ምርጫም ሲቃወሙ ነበር 7ኛም እየተቃወሙ ነው የቱን ነው የሚደግፉት ገና ፈጣሪ እድሜ ከሰጣቸው ለ20ኛው ዙር ምርጫም የሽግግር መንግስት ይሉናል በቃ መቃወም ሱሳቸው ነው በሰልፍ ማንቀጥቀጥ ቅዠታቸው ነው ባይሆን ዘንድሮ መሬቱን ትተው የፌስቡክን ሰርቨር ማንቀጥቀጥ ነው ህልማቸው ቅዳሜ እንገናኝ ኢንተርኔት እናንቀጥቅጥ አይነጋ መስሏት እንዳለ የሀገሬ ሰው በ45 ቀን መንግስት ለውጣለሁ ብሎ ቢጽፍ ቢለፍፍ ይሄው ከ5 በላይ 45 ቀናቶች አለፉ ያኔ ህብረት መሰረትን ብለው የበይነ መረብ ምስረታችንን ተከታተሉ አሉ እሱም አሸዋ እንደበላው ጎርፍ ሰምጦ ቀረ አሁን ደግሞ በበይነ መረብ ሸምቀቆ አስገባሁ ብሎ ለቅዳሜ ሲቀጥር ቅዳሜ ሊሆን 2 ቀን ነበር የቀረው ህዝቤ እንደሆነ ጸጥ ብሏል ስንት ቅዳሜ ሊጠብቅ እንደው እንጃ በምርጫ ሳይሆን በጓሮ በር ስልጣን ለመያዝ የሚተጉት እድሜ ጠገብ አላዛኞች ብቻቸውን የደገሱትን ድግስ ብቻቸውን በልተው ተለያዩ ድህረ ሰልፍ መፈክሯ በቃ ሰልፈኛው ወደ የመጣበት ተበተነ መድረኩ ፈረሰ ዳቦ ተቆረሰ ዝምታ ነገሰ ትላንት በሰላም ስም ተሸሽገው ኢትዮጵያን ለማፍረስ አርድ አንቀጥቅጥ እያሉ የተሰባሰቡ ተላላኪዎች በኢትዮጵያ ላይ አንድም ጠብ የሚል ነገር ማምጣት ሳይችሉ በባዶ ሜዳ ተበታተኑ ድራማው እንደተለመደው ከሸፈ ቢታይ ዝም ቢታይ ምንም የተንቀጠቀጠ መሬት የለም የወረደ ጎርፍ አልታየም ሌላው ቀርቶ
በወቅቱ ከነሱ ላይቭ ይልቅ የአንዳንድ ቲክቶከሮች ላይቭ ጌም ብዙ እጥፍ ተከታታይ ያለው መሆኑ ደግሞ እነዚህ ሰዎች ምን ነው ባይቀሉ አርፈው ቢቀመጡ እያስባለ ነበር። የኢንተርኔት ሰልፉን ተከትሎ ኢትዮጵያ ውስጥ ይቅርና በየክልሉ ይቅርና በውጭም አንድ ሰው እንኳን ሰልፍ ወጥቶ አልታየም። ኢትዮጵያ ውስጥ እንኳን ሰልፍ ሊደረግ ሰዎቹ መሰባሰባቸውንም የሰማ ሰው የለም። ወይም ሰው ከቁጥር የሚገባ አይደለም። በሺህ ጊዜ የሽግግር ወሬ ህዝብን ለማደናገር ቢሞክሩም አልሆነም። ታላቁ የበይነ መረብ የተቃውሞ ትዕይንተ ህዝብ ታላቁ ትዕይንተ ውርደት ሆኖ ተጠናቀቀ። የመሬት አንቀጥቅጡ ሰልፍ አራጋቢ ከሚባሉት ጋዜጠኞች አንዱ መሳይ በድራማው ማግስት የአንቀጥቅጡን ሰልፍ መሪ ልደቱ አያሌውን ሲጠይቅ እንዲህ አለው። ልደቱ ጉድለት አይቻለው በመድረኩ ላይ ሰልፉን ተከታትያለሁ። ብዙም ከኖች ነበሩበት። አዲስ ፊት የለም፣ ወጣት የለም፣ ሴት የለም አለው መሳይ አያድ ቡልቡሌ። አንደኛ አዲስ ፊት የለም፣ ሁለተኛ ወጣት የለም፣ ሶስተኛ ሴቶች የሉም። ምንድነው? አንድ እንኳን ሴት ለመዳኒት ጣል ማድረግ ማንን እንደው እንዴት አልቻላችሁም? ሁለተኛ ባለፈውም በጋዜጣዊ መግለጫችሁ ላይ ያነሳውት ነገር ነበረም። አሁን የኤአይ ዘመን ነው፣ የአርቲፊሻል ኢንተለጀንስ። ወጣቱ ብዙ ነገር ይመራመራል። ህዝቡ ጋር ሊደርሱ የሚችሉ የሰውን ቀልብ የሚስቡ ህዝቡን ሊያነሳሱ የሚችሉ ስራዎችን ወጣቱ በጣም በፈጠራ የሚሰራው ሞክራችሁ እንደው አንድ ወጣት ብናይኖሮ፣ አንድ ሴት ብናይኖሮ፣ አንድ አዲስ ፊት ብናይኖሮ። በሰልፉ ላይ የጃጁ ሽማግሌዎች ብቻ መገኘታቸውና ወጣቶችና ሴቶች አለመሳተፋቸውን በመግለጽ የፖለቲካ እንቅስቃሴው የወደፊት ራዕይ የሌለው መሆኑን ራሱ ነገረን። ወጣቱ ትውልድ በቴክኖሎጂ በፈጠራና በሀገር ግንባታ ላይ አተኩሮ ባለበት ወቅት ወደ ኋላ ለሚጎትት ቅዠት ቦታ ለመስጠቱንም እናይሳካልሽ አመኑ። እንግዲህ ተመልከቱ። በደጋፊያቸው በመሳይ አራሚነት እንኳን ሰልፉ ያገኘው ውጤት አላለፈም የሚል ነበር። ያለምንም ማጋነን የፈተናው ውጤት ትልቅ ይፍ ነው። ሰልፉ ሳይሳካ መቅረቱ ብቻ አይደለም፣ ተሳታፊዎቹ ራሳቸው ሽንፈታቸውን አምነዋል። ልደቱና ኩባንያው እንደሆነ መውደቅና ክፍል መድገም አይሰለቻቸውም፣ አያሳፍራቸውም። እዚያው ክፍል ውስጥ ሆነው ምንም ሳይማሩ ይፈተናሉ፣ አሁንም ይወድቃሉ፣ አሁንም ይደግማሉ። መውደቅ አይሰለቻቸውም፣ መድገም አያሳፍራቸውም። የውድቀት ተከታታይ ድራማው አሁንም ይቀጥላል። ግን ለዓመታት የቀጠለው የልደቱ የሰልፍና የሽግግር ናፍቆት መጨረሻው ምን ይሆን? ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።